አንዳንድ ዑለማዎች እውቀት 3 ስንዝር ነው ይላሉ እና የመጀመሪያው ስንዝር ላይ ያለ ሰው ሁሉን ነገር ያወቀ ይመስላል። ኢነመል ዒልሙ ቢተዓሉም ይላሉ። እውቀት የሚገኘው በመማር ነው። ስለዚህ እውቀት የሚወረስ ነገር አይደለም። አሁን ከተወረሰም በመማር ነው የሚወረሰው፣ ግን እንደ ገንዘብ የሚወረስ ነገር አይደለም። መልእክተኛችን ዓለይሂ ሰላቱ ወሰላም እንደተናገሩት ዑለማዎች ናቸው የነቢያት ወራሾች። መራመን ዒልመ ጁልመተን ዘሀበ ዐንሁ ጁምላህ ይላሉ ኢማም ዙህሪ። ዒልምን በአንድ ጊዜ ማቀፍ የፈለገ ሰው ትንሽ ቆይቶ በአንድ ጊዜ ይጠፋበታል። እውቀት በራሱ ዒባዳ ነው። እውቀትን ማፈላለግ ራሱ በጀነት መንገድ ላይ መጓዝ ነው። እውቀት ታላላቅ ሰዎች የተጎናጸፉት ቢሆንም ግን የሚጠገብና ገደብ ያለው ስላልሆነ መልእክተኛችንን አላህ ሱብሓነሁ ወተዓላ ከእውቀት እንዲጨምርላቸው እንዲጠይቁት አዟቸዋል። ወቁል ረቢ ዚድኒ ዒልማ። ዒልም ብልጫ ከዒባዳህ ብልጫ የተሻለ ነው ማለት ነው። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، እንደሚታወቀው ሰዎችን አላህ ሱብሓነሁ ወተዓላ ከሚያበላልጥባቸው ታላላቅ መስፈርቶች መካከል አንዱ እውቀት ነው። እውቀት የዓሊሞችን ደረጃ ከፍ ከማድረጉ የተነሳ አላህ ሱብሓነሁ ወተዓላ በታላቅ ጉዳይ ላይ ምስክርነቱን ሲጠቅስ ከራሱ ምስክርነት ጋር የእነዚህን የእውቀት ባለቤቶችንና የመላኢካዎችን ምስክርነት አቆራኝቷል። شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم. كالله بكر بونات يملك دليل الله سبحانه وتعالى مسكرال እንደዚሁም መላእክቶችና የእውቀት ባለቤቶች ይለናል። ከዚህም ውጭ ብዙዎቻችሁ በተለያዩ አጋጣሚዎች የምትሰሟቸው የቁርአንና የሐዲስ ማስረጃዎች ላይ የእውቀት ብልጫ ይጠቀሳል። ምንም እንኳን እውቀት ታላላቅ ሰዎች የተጎናጸፉት ቢሆንም ግን የሚጠገብና ገደብ ያለው ስላልሆነ መልእክተኛችንን አላህ ሱብሓነሁ ወተዓላ ከእውቀት እንዲጨምርላቸው እንዲጠይቁት አዟቸዋል። ወቁል ረቢ ዚድኒ ዒልማ። ከየትኛውም ነገር ጭማሪን አላህን እንዲጠይቁ አላዘዛቸውም ከዚህ ከእውቀት በስተቀር። ይህ የሚያሳየው የእውቀትን ትልቅና ከፍ ያለ እርከን ነው። በዚህ መሰረት ይህንን ለመጎናጸፍ እንዲረዳን ብዙዎቻችን የሚጠበቅብንን ልፋት አናደርግም። ይህም የሚሆንበት ምክንያት አንዳቾቻችን በጊዜ ውስንነት የተነሳ ወይም ደግሞ እድሜያችንም ስለገፋ ከአሁን በኋላ ከዚህኛው የእድሜ ክልል ጀምሮ ምን ያህል እንጓዝ ይሆናል የሚል ተስፋ መቁረጥን ያዘለ ስሜት ይጠናወተናል። ነገር ግን በደንብ ካሰብነው ለዚህ ሁለት ነገሮች እውቀትን አሁንም በየትኛውም እድሜ ክልል ላይ ያለን እንድናፈላልግ ሊገፋፉን ይችላሉ። የመጀመሪያው እውቀት በራሱ ዒባዳ ነው። እውቀትን ማፈላለግ ራሱ በጀነት መንገድ ላይ መጓዝ ነው። በምታውቁት ሐዲስ ላይ መልእክተኛችን ዓለይሂ ሰላቱ ወሰላም ከማ ፊ ሰሒህ ሙስሊም من حديث أبي هريرة ሌላም ሐዲስ ላይ ሐዲስ أبي الدرداء كما عند بعض أصحاب السنن ومن سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة ይላሉ። እውቀትን ፍለጋ አንድን መንገድ የዘለቀ አላህ ሱብሓነሁ ወተዓላ በዚሁ ጉዞው የጀነትን መንገድ ያቀልለታል፣ ያገራለታል። ስለዚህ ይሄ እውቀትን ፍለጋ የምንጓዘው ጉዞ ወደ ጀነትም የምናደርገው ጉዞ እንደሆነ ልናስብ እንችላለን ማለት ነው። ሌላው ደግሞ እውቀት ቅድሚያ የሚሰጠው ነገር በመሆኑ ሰዎች ለዚህ ትኩረት እስከሰጡ ድረስ በየቀኑ ከዚህ በፊት ያላወቁትን አንድን ቁም ነገር አንድን ንዑስ ጉዳይ እስከተማሩ ድረስ ይህ ነገር ቀናት በገፉ ቁጥር ሲሰባሰብና ሲጠራቀም የተወሰነ የእውቀት ክምችት ይሆንልናል። ይህንን አስቦ የሚንቀሳቀስ ሰው
ያለምንም ጥርጥር ከዓመታት በኋላ ለውጥ በራሱ ላይ ይመለከታል። ነገር ግን መንገዱ ረጅም ነው ብሎ የሚያስብ ሰው ልክ ኢብኑ አልቀይም እንደሚሉት መን ኢስተጣለ ጠሪቅ ضعف መሽዩ፣ መንገዱ ረጅም ነው ብሎ የሚያምን ከሆነ አካሄዱም ደካማ ነው የሚሆነው። ለመድረስ አስቦ አይደለም የሚንቀሳቀሰው ማለት ነው። ያም ሆነ ይህ እውቀት ብልጫ ያለው ራሱን የቻለ ዒባዳ። ይህ ሲባል ሁሉም ወይም አብዛኛዎቹ የኢስላም ሊቃውንት በነፍስ ወከፍ ግዴታ ካልሆኑ ሌሎች የዒባዳ ዘርፎች ሁሉ ብልጫ የሚሰጠው እውቀት በመሆኑ ላይ እንደተስማሙ ከማወቅ ጋር ነው። ለምሳሌ አልኢማሙ ሻፊዒ እንዲያውም አራቱም መዝሀቦች ከትርፍ ዒባዳዎች ግዴታ ያልሆነ የእውቀት መስክም ቢሆን በላጭ እንደሆነ ይስማማሉ። ይሄ ንግግሮቻቸው ላይ የተሰራጨ ከመሆኑ ጋር የአራቱም ዑለማዎች ወይም የአራቱም መዝሀቦች አቋም እንደሆነ ካወሱ መካከል አልሓፊዝ ብኑ ረጀብ አልሐንበሊ ይገኙበታል። እናም አንዳንዶቹ ፈድሉል ዒልሚ ኸይሩ ሚን ፈድሊል ዒባዳ ይላሉ። ማለትም የዒልም ብልጫ ከዒባዳህ ብልጫ የተሻለ ነው ማለት ነው። ስለዚህ ሁለት ሰዎች አንዱ በዒባዳው የበለጠ ሌላው ግን ለአላህ ብሎ በሚማረው እውቀት የበለጠ ከሆነ ይህንን እውቀት ለማግኘት የሚያደርገው ጉዞና ልፋቱ ከሌሎች የዒባዳ ዘርፎች የበለጠ አላህ ዘንድ ይመዘገብለታል። ይሄ ትልቅ ቁም ነገር ነው ማለት ነው። እና በዚህ የተነሳ ነው እውቀት የሚያሳድረው ተጽዕኖ ከፍተኛ ስለሆነ ይህን ያህል ትልቅ ደረጃ ተጎናጽፏል። ለማንኛውም በማህበረሰብ ደረጃ እውቀት የሚያሳድረው ተጽዕኖ ከባድ ነው። እንደምታውቁት ሰዎች አንድን ቁም ነገር ሲማሩ በትክክል ያንን ቁም ነገር ብቻ አይደለም እየተማሩ ያሉት፣ በጎንዮሽ ሌሎች ነገሮችንም አብረው እየቀሰሙ ናቸው። አንድን ንዑስ ጉዳይ ሰው ሲማር ይህንን ለመማር የሚያግዙ ነገሮችን አብሮ መማር ይጠበቅበታል። ከዚህ ጋር አብሮ የሚመጣ የባህሪ እነጻ አለ። ነገሮችን በተረጋጋ መንፈስ የመመልከት ዝንባሌ ያሳድርበታል። ለዚህ ነው አንዳንድ ዑለማዎች እውቀት 3 ስንዝር ነው ይላሉ። እና የመጀመሪያው ስንዝር ላይ ያለ ሰው ሁሉን ነገር ያወቀ ይመስለዋል። መጀመሪያ ባዶ ስለነበረ ልክ አንድ ሲል ሁሉ ነገር ይገለጥለታል በሱ እይታና ሐሳቤ ማለት ነው። ግን እንደዛ አይደለም። ከዛ ሁለተኛው ደግሞ ስንዝር ላይ ሲደርስ ምናልባት ሌሎች የእውቀት ዘርፎችም እንዳሉ ከዚህ በላይ አዋቂዎችም እንዳሉ ይገነዘባል። ስለዚህ የበልጥ ጉጉት ያድርበታል ማለት ነው። እና ምናሉ ሶስተኛው ደረጃ ላይ ከደረሰ ደግሞ አይ ለካ ምንም አላውቅም ነበር ብሎ እውቀት ምን ያህል ሰፊ ባህር እንደሆነ ይረዳል ማለት ነው። እና ይሄ ራሱ እንዲሁ ስለ እውቀት በመነገር ብቻ የሚደረስበት አይደለም። በዚህ ምዕራፍ ውስጥ በማረፍ ብቻ ሰዎች ሊጎናጸፉት የሚችሉት የማንነት ክህሎት ነው፣ እውቀት ክህሎት ነው። እና ለዚህም ነው ከመልእክተኛችን ዓለይሂ ሰላቱ ወሰላም በተወራ አንድ ዘገባ ላይ አንዳንድ ሰሓቦች ንግግር ያደርጉታል። ኢነመል ዒልሙ ቢተዓሉም ይላሉ። እውቀት የሚገኘው በመማር ነው። ስለዚህ እውቀት የሚወረስ ነገር አይደለም። አሁን ከተወረሰም በመማር ነው የሚወረሰው፣ ግን እንደ ገንዘብ የሚወረስ ነገር አይደለም። መልእክተኛችን ዓለይሂ ሰላቱ ወሰላም እንደተናገሩት ዑለማዎች ናቸው የነቢያት ወራሾች እና እንዲህ በቀላሉ በምኞትም የሚገኝ ነገር አይደለም፣ በልፋት ብቻ የሚገኝ ነው። ተዓሉም ሲባል የአረብኛው የቃል ቅርጽ የሚያስተላልፈው መልእክት አለ። ነገሮችን ለማግኘት ሙዓለጃ ማድረግ ማለት ቀስ በቀስ የሚገኝ ነገር እንደሆነ ያሳያል ማለት ነው። በአንድ ጊዜ የሚታፈስ አይደለም። በአንድ ጊዜ ለማፈስ የሞከረም አንዳንድ የእስላም ሊቃውንት እንደሚሉት በአንድ ጊዜ ይተንበታል። መራምን ዒልመ ጁልመተን ዘሀበ ዐንሁ ጁምላህ ይላሉ ኢማም ዙህሪ። ዒልምን በአንድ ጊዜ ማቀፍ የፈለገ ሰው ትንሽ ቆይቶ በአንድ ጊዜ ይጠፋበታል። ስለዚህ ይህንን ለማሳካት ማህበረሰቡም ላይ እንደዚሁ ለውጥ ለማምጣት የሚያመቹ ሁኔታዎችን መፍጠር የሁሉም ግዴታ ይሆናል ማለት ነው። ምክንያቱም ለውጡ በግለሰቦች ላይ ብቻ ያጠር አይደለም፣ በእያንዳንዱ ቤት የሚገባ ለውጥ ነው የሚሆነው እና ዑለማዎች ደግሞ ለሌሎች የሚያበሩ ናቸው። ያኒ አዋቂዎች በሰዎች መካከል ስላሉ ነው ብዙ ሸሮች የሚቀንሱት፣ ብዙ ኸይሮች የሚበዙት እና ሰዎች በጨለማ ሲደነበሩ መንገድ እንዲያዩ የሚጠቁሟቸው ብርሃኖች ናቸው። ابن القيم يقول هم في الأرض بمنزلة النجوم في السماء بهم يهتدي الحيران في الظلماء وحاجة الناس إليهم أشد من حاجتهم إلى الطعام والشراب وطاعتهم أفرض عليهم من طاعة
الأمهات والآباء بنص الكتاب قال الله تعالى يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم እነሱ በምድር ላይ ልክ በሰማይ እንዳሉ ከዋክብት ናቸው። በምድር ያሉ ከዋክብት ናቸው። ልክ በሰማይ ከዋክብት ኖሩ ለሰዎች አላህ እንዳለው ወዓላማቲን ወቢነጅሚ ሁም የህተዱን ለሰዎች መንገድ ምራቻ እንደሚሆኑ እነዚህም እንደዚህ ናቸው። እና በዚህ ደረጃ ላይ ያሉ ዑለማዎች መኖራቸው የግድ መሆኑ ከታመነበት እነዚህ ዑለማዎች እንዲሁ ዝም ብለው እንደ ቡቃያ ከመሬት የሚበቅሉ አይደሉም። እንደነዚህ አይነት ሰዎችን በአላህ ፈቃድ ለማፍራት የሁሉም ጥረት ያስፈልጋል። እና በዚህ የተነሳ ምን ያህል ብዙዎቻችን ለዚህ አስተዋጽኦ ለማበርከት እንለፋለን የሚለው ጥያቄ ውስጥ የሚገባ ይሆናል። እንደሚታወቀው ብዙዎቻችን የሆነን ነገር ፍሬ ማጣጣም እንወዳለን። ግን ፍሬው እንዲፈራ ዘር መዝራት ለማፍራት የሚያስፈልገውን ልፋት መልፋት አይሳካልንም። እንደዚያ ደግሞ አይሆንም እና ከልፋት በኋላ ነው ሁል ጊዜ ውጤት የሚመጣው። ሳይዘሩ ማጨድ የለም። ስለዚህ ያ እንዲሆን ይህ የምናየውን ኸይር ይበልጥ ለማበራከትና ለማባዛት በአላህ ፈቃድ አስተዋጽኦ ለማድረግ እንዲህ አይነት ማዕከላዊ የሆኑ በተቀናጀ መልኩ እውቀት የሚገበይባቸውን ተቋማትን ለመመስረት የሁሉም ሰው ርብርቦች ይጠይቃል። የምንም የሚያጠራጥር ነገር አይደለም። እና የተቋም ትምህርት አስፈላጊነቱ በብዙ መልኩ ሊገለጽ ይችላል። አዎ ዑለማዎቻችን በተለይ በሀገራችን በግል ደረጃ በተለያዩ የራሳቸው የዕልም ማዕከላት ተማሪዎቻቸውን ሰብስበው ያስተምራሉ። ከዛም ባለፈ እያንዳንዱ ግለሰብ በግሉ ያውቃል ብሎ የሚያስበው ዘንድ ሄደው እውቀትን ለመገበየት ይሞክራል። ይሄ ነገር ጥሩ ከመሆኑ ጋር አስፈላጊነቱም እንዳለ ሆኖ ግን ከዚህ የበለጠ ሰዎች ሙሉ ለሙሉ ህይወታቸውን በዚህኛው መስመር ላይ እንዲያሳልፉ የሚያመቻች አውድ ሊመቻች ይገባል። እና ተቋም ሲኖር ተማሪዎች ለምሳሌ እንደ አልሂዳያ አይነት ዩኒቨርሲቲ ተመስርቶ በዛ ውስጥ መማር ሲጀምሩ ሁሉን ሐሳብና ጣጣትተው ትኩረታቸውን ሙሉ ለሙሉ በእውቀት ላይ እንዲያደርጉ የተመቻቸ ሁኔታ ይፈጠራል። ይሄ ደግሞ በእውቀት ግብይት ሂደት ላይ ወሳኝ ነገር ነው። በትክክል አንድ ሰው አዋቂ እንዲሆን ትኩረቱን በዚህ ላይ ማድረግ ያስፈልገዋል። እና ይህ መሆኑ በራሱ አንድ ትልቅ ነገር ነው። ከዚህ ባሻገር ከቤተሰብ ከጓደኛ በተወሰነ መልኩ መነጠሉም የሚያሳድረው መልካም ተጽዕኖ አለ። ምክንያቱም እውቀት አሁን እንዳለው ትልቅ ትኩረትና ጊዜ ስለሚያስፈልገው ይህንን ጊዜውን ለመጠቀም ይህንን ጊዜው ምናልባት በመልካም መልኩ ቢሆን ሊያቆራርጡበት የሚችሉ መሰናክሎች ከፊት ለፊቱ መወገዳቸው አንድ መስፈርትና መሰረት ነው። ለዚህ ነው ዑለማዎች ከድሮ ጀምሮ እውቀትን ለመገብየት ከአንድ ቦታ ወደ ሌላ ቦታ መሄድን ይመርጡ ነበር። ይህ ደግሞ በተቀናጀ መልኩ ሲሆን ያለምንም ጥርጥር ካሪኩለሞች ተመርጠው ከዛ በኋላ ደግሞ ሰዎች ይህንን የሚማሩበት ሁኔታ በደንብ ተፈትሾ አመርቂነቱ ታይቶ ከዛ ተግባር ላይ ሲውል ያለምንም ጥርጥር በአላህ ፈቃድ ውጤቱን በዓይናችን ጎልቶ የምናይ ነው የሚሆነው ማለት ነው። አላህ ሱብሓነሁ ወተዓላ ሁሉም ማህበረሰብ ከመካከሉ የተወሰኑ እውቀትን ለመፈለግ ብቻ ራሳቸውን ያመቻቹ ሰዎች እንዲኖሩ ያዛል። ምን ይላል في سورة التوبة مجرشة كبابين فلولا نفر من كل فرقة منهم طائفة ليتفقهوا في الدين كذا وما كان المؤمنون لينفروا كافة فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون كلهم مسلموش باند لي ودا زمچا متمم يلباچو ማለት በዚህ ላይ የተወሰነ የተፍሲሩ ዝግብ አለ። አንዳንዶቹ አይ መልእክተኛው በዚያን ዘመን የሚሳተፉበት ዘመቻ ከሆነ ሌሎች ሙስሊሞችም ሁሉም አንድ ላይ አብረው ቢጓዙ ይሄ አይከለከልም። ግን እሳቸው የሚልኩት ሰራያ የሚልኳቸው ዘማቾች ከሆኑ ግን
በዚህ ሁኔታ ላይ ሁሉም ሙስሊሞች መሄድ የለባቸውም። ከነዚህ መካከል የተወሰኑት በእውቀት ላይ መሰማራት አለባቸው ማለት ነው። ፈለውላ ነፈረ ሚን ኩሊ ፊርቀትን ሚንሁም ጣኢፈቱ ከነሱ የተወሰኑ ጭፍራዎች መካከል ወይም የማህበረሰቡ ክፍሎች መካከል የተወሰኑ ጭፍራዎች ተጉዘው እንግዲህ መጓዝ የሚለውን አስቡት። ነፈረ የሚለው አንድ ቦታ ላይ መቀመጥን የሚያሳይ ቃል አይደለም፣ መጓዝን ያሳያል። ሊየተፈቀሁ ፊዲን ይሄ ነው ዓላማ። በዲን ላይ ግንዛቤን በሚያሳድር መልኩ እውቀትን ሊገበዩ ማለት ነው። ሊየተፈቀሁ ሲባል ፊቅህን ብቻ እንዲቀሩ ማለት አይደለም። ፊቅህ ግንዛቤ ነው። ግንዛቤ ሲባል ተራ ግንዛቤ ብቻ አይደለም፣ ግን የእውቀትን ክህሎት የሚያገኙበት ግንዛቤ ነው። ሊየተፈቀሁ ፊዲን ወሊዩንዚሩ ቀውመሁም ኢዛ ረጀዑ ኢለይህ በተመለሱ ጊዜ ደግሞ ህዝቦቻቸውን እንዲያስጠነቅቁ። ስለዚህ እያንዳንዱ ህዝብ የራሱ አስጠንቃቂዎች ያስፈልጉታል። እያንዳንዱ ህዝብ ከማህበረሰቡ ከዚያው የማህበረሰብ ክፍል ለሱ መልካም የእውቀት ፋናን የሚያፈነጥቁ አባላት ያስፈልጉታል። የተፈቀሁ ፊ ዲን ወሊዩንዚሩ ቀውመሁም ኢዛ ረጀዑ ኢለይህም ለዐለሁም የሕዘሩን እንዲጠነቀቁ። ስለዚህ መጀመሪያ የሚያስጠነቀቁት ምናልባት ከመጥፎ ነገሮች ሰዎች እንዲቆጠቡ በማስተማር እና ወደ መልካም በመምራት ሊሆን ይችላል። ይሄ በመልካም ማዘዝ ከመጥፎ መከልከል እንደሚታወቀው ሁሌም ሊኖር የሚገባ አንድ የኢስላም መገለጫ የሆነ ሸዒራ ሚን ሸዓኢር ልእስላም ነው እና ቅድም ወንድማችን ባነበበልን አንቀጽ ላይም አላህ ሱብሓነሁ ወተዓላ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእሙሩነ ቢልመዕሩፍ ወየንሃውነ ዐኒል ሙንከር ይላል። ከእናንተ መካከል ወደ መልካም ነገር የሚጠሩ ከመጥፎ የሚከለክሉ ሰዎች ይኑሩ። ሁሉም ሰው መጥፎን ሲያይ የመከልከል ግዴታ ሊኖርበት ይችላል እንደየሁኔታውና እንደ አቅሙ። ነገር ግን ስራቸውና ዋና መለያቸው ይሄ የሆኑ ሰዎች ያስፈልጉናል። ይሄ ደግሞ በትክክል እንዲሆን በትክክል መታዘዝ የሚገባውን እንዲያዙ መከልከል የሚገባውን እንዲከለክሉ በእውቀት ላይ የተመሰረተ እነጻ ያስፈልጋቸዋል። ስለዚህ ይሄ እውቀት ለሁሉ ነገር መሰረት ነው፣ የማይገባበት ነገር የለም እና በዚህም የተነሳ በእንዲህ አይነት ትልቅ ፕሮግራም ላይ እያንዳንዳችን የምናሳድረው ተጽዕኖ ይታሰብበት። ምክንያቱም እውቀት ከሌሎች መልካም ተግባራት ከሚለያቸው ነገሮች መካከል አጅሩም የበዛ መሆኑ ነው። አንድ ሰው አዋቂ ሆኖ ለሌሎች ሰዎች የሆነን ቁም ነገር ቢያስተምር እነዚህ ሰዎች ሰምተው በተገበሩት ቁጥር እሱም አጅሩን ያገኛል። የእነሱ አጅር ሳያገኝ ግን ያን ያህል መጠን ለእሱም ይጨመርለታል። ይህም በዚህ አያቆምም። እነዚህ ደግሞ ለሌሎች ባስተላለፉት ቁጥር የእውቀቱ ሂደት በቀጠለ ቁጥር እስከ ቅያማ ቀን ድረስ አንድ ነገርን ያስተማረ ሰው በዚያው እውቀቱ በመሰራጨት የተነሳ ምንዳውም ይበዛለታል። ለዚህ ነው መልእክተኛው ዓለይሂ ሰላቱ ወሰላም ለምሳሌ የሁሉም ነገር መነሻ ኸይር መነሻ በእሳቸው በኩል ነበር። ስለዚህ ይሄ ሁሉ መልካም ስራ ሁሉ ለእሳቸውም ይታሰብላቸዋል። ለዚህ ነው ጥያቄዎች ሲነሱ ለምሳሌ አንድ ሰው ከሞተ በኋላ ለሱ አጅሩ ይደረስልኝ ብሎ ሰደቃ ማድረግ ወይ የሆነ ነገር ማድረግ ይፈቀዳል። የሚፈቀዱ ነገሮች አሉ፣ የውዝግብ ርዕሶች የሆኑ ነገር አሉ፣ የማይፈቀዱ ነገሮች አሉ። ግን ለምሳሌ ሰደቃ ሰጥቶ አጅሩ ለሱ ይሁንልኝ ማለት በሁሉም ዑለማዊ ስምምነት የጸደቀ ነው። ይህንን የሚያሳዩ ማስረጃዎች አሉ። ግን ለመልእክተኛው እንደዚህ ማድረግ አይደነገግም አሉ ዑለማዎች። ለምንድን ነው አይደነገገው? አያስፈልግህም። አንተ ነየትክም አልነየትክም የምንሰራው ስራ መልካም እውቀት የምናስተላልፈው ኸይር ነገር ሁሉ መነሻው በአላህ ፈቃድ ከመልእክተኛው በኩል የመጣ ነው። እሳቸው ናቸው ሙዓሊም ናስ አልኸይር የሰዎች ሁሉ ኸይር አስተማሪ የሆኑት ማለት ነው። ስለዚህ በዚያ መልኩም ባይሆን አንድ አዋቂ የሚያስተላልፈው ነገር በዚህ መልኩ ቀጣይነቱ የተረጋገጠ ነው። ነገር ግን በዚህ ላይ በእውቀት መሳተፍ ያልቻለ ሰው በመጠኑም ቢሆን በሌላ መልኩ ሊሳተፍ ይችላል። ለምሳሌ አስተማሪ ባይሆን ግን አስተማሪዎችን ያገዘ ትምህርቱ እንዲካሄድ አመቺ ሁኔታን ያመቻቸ በገንዘቡ እንዲህ አይነት ማዕከላትን የገነባ ከዚህ አጅር ወይም ምንዳ ተቋዳሽ እንደሚሆን ምንም አይነት ጥርጥር የለም። ስለዚህ ከዚህ አንጻር ይህ የእውቀት ነገር ማህበረሰባችን ላይ የሚያሳድረው ተጽዕኖ ግልጽ ነው።
ያኔ በአይናችን የምናየውን ልዩነት ነው የሚያመጣልን ማለት ነው። ሐታ እንስሶችን ራሱ እኮ አላህ ሱብሓነሁ ወተዓላ በእውቀት አበላጠው እኩል አይደለም። አዋቂና አላዋቂ፣ አዋቂ ያለበት ማህበረሰብና አላዋቂ የበዛበት ማህበረሰብ እኩል አይደለም። አለመግባባት ቢመጣ አዋቂዎች አለመግባባቱን በልክ ይዙታል። የትኛው ቦታ ላይ ማጥበቅ እንዳለባቸው፣ የትኛው ቦታ ላይ ማላላት እንዳለባቸው ያውቃል። አላዋቂ ሲሆን ግን ሁሉንም አይለይም። ለምሳሌ እና እንደዚህ አይነቱ ጥንቅጡ የወጣ አካሄድ ነው በዱንያ ላይ ራሱ የሚስተዋለው ማለት ነው። ስርዓቱ የተዛባ ይሆናል። በዚህ የተነሳ ነው እንስሶችን ራሱ አሁን እንዳልኳችሁ ብንመለከት አላህ ሱብሓነሁ ወተዓላ የሰለጠኑና የተማሩ አዳኝ ውሾች የያዙትን ታዳኝ እንስሳ መብላትን ሲፈቅድልን፣ ግን ተራ ውሾች የያዙት ከሆነ ግን አይፈቀድልን። የስአሉነከ ማዛ ኡሒለ ለኩም ቁል ኡሒለ ለኩም ወማ ዐለምቱም ሚነል ጀዋሪሒ ሙከልቢነ ቱዐልሙነሁነ ሚማ ዐለመኩሙላህ ፈኩሉ ሚማ አምሰክና ዐለይኩም ወዝኩሩ እስመላሂ ዐለይህ። ሐላል የሆነ ነገር ምንድን ነው ብሎ ይጠይቀዋል። አላህ ሱብሓነሁ ወተዓላ ያው የተፈቀደውን ነገር ነገራቸው አይደለም። እና እነዚህ ተምረው ማለት ነው እንግዲህ ቱዐልሙነሁነ ሚማ ዐለመኩሙላህ ይላል። ልብ በል እናንተን አላህ ካስተማራችሁ የምታስተምሯችሁ የሆኑ ውሾች የያዙትን ይላል። ተምረው ነው ማለት ነው እነሱ የያዙት ይበል። ግን የሆነ ሰው ሲያይ ይሄኛው ይዞታል፣ ይሄኛውም ይዞታል፣ ይሄም ውሻ ነው፣ ይሄም ውሻ ነው፣ ምንድን ነው ልዩነቱ ሊልህ ይችላል። ምን ለውጥ አለ? ላ ይሄኛው የያዘው ላንተ ብለው ነው፣ ይሄኛው ለራሱ ሊሆን ይችላል የያዘው። ገብታችኋል? እና አንዳንድ ጥቃቅን ነገሮች ተጽዕኖ አላቸው። ታዲያ ይሄ በእንስሳ ላይ ያለው የመበላለጥ ተጽዕኖ ከሆነ በሰው መካከል ደግሞ ያለው እንደዚሁ ሊታሰብ ይችላል ማለት ነው። ለማንኛውም ኢንሻአላህ ማዕከላዊ በሆነ መልኩ በዚህ መልኩ በተቀናጀ ሂደት እውቀት እንዲሰራጭ የሚመሰረቱ ተቋማት ይበልጥ ተጽዕኖ አሳዳሪ ይሆናሉ። ቅድም እንዳልኳችሁ ውጤታቸውም በአላህ ፈቃድ የሚሰራጨው በተሻለ መልኩ ይሆናል። ለአንድ ቦታም ብቻ አይደለም። ቅድም እንደተናገሩት ሼኻችን ሐጂ ለሁሉም ቦታ የሚሆኑ ናቸው እና ከሌሎች ቦታዎችም ሰዎች እየተመሙ እዚህ እውቀት ሊቀስሙ የሚችሉበት ትልቅ የኸይር ማዕከል እንደሚሆን ተስፋ እናደርጋለን። አላህ ሱብሓነሁ ወተዓላ ያሳካው። እናንተም አትስነፉ። እናንተ ብቻ ሳትሆኑ ሌሎችም በዚህ ላይ እንዲሳተፉ አበረታቱ። ማለት አሁን እዚህ ላይ መሳተፉና ሐታ አልፎም በገንዘብ እርዳታ ወይም መዋጮ ማድረጉ አንድ ኸይር ነገር ከመሆኑ ጋር ከዚህ የማይተናነሰው ደግሞ መልካም አስተዋጽኦ ሌሎች እንዲሳተፉ በግልም በማናገር ማበረታታት ነው። አጅሩም እንደዛው ነው ማለት ነው። ያኔ አዳሉ ዐለል ኸይሪ ከፋዒሊህ እንደተባለው ነው። የሆነ ኸይር ነገር ያመላከተ እንደተገበረው ይቆጠራል። ስለዚህ በዚህ ላይ በርቱ ለማለት ነው። አላህ ሁላችንንም ኢንሻአላህ በመልካም መስክ ላይ ሁሉ የምንለፋና መልካም አርአያ የምንሆን እንዲያደርገን እንማጸነዋለን። ሀዛ ወላሁ አዕለም ወሰለላሁ ዐላ ሙሐመድን ወአሊሂ ወሰሕቢሂ አጅመዒን።